አንድ ነገር ካሳሰበ ከጨነቀ 5 ደቂቃ 10 ደቂቃ ገደም ብለን ዚክር እናድርግ። ብዛት ነው እንጀብ እኔ ሞክሬዋለሁ። ጭንቅ ካለ ቁጭ ብዬ ላ ኢላሃ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነል ዛሊሚን ነው። የት እንደገባ አላውቅም። ዱንያ ውስጥ ሁሉም ነገር እንደፈለግነው አይደለም ማለት እንዲያም ምንበት ጊዜ ወደ አላህ በቀረብን ቁጥር ግን ቀላል ነው። ሐቅ ነው ወላሂ። ነገራቶቻችንን በሙሉ ለአላህ በሰጠነው ቁጥር ሁሉም ነገር እንዳልነበረ ቀላል ይሆናል። እኛ ጋር በጣም ከባድ ነው ብለን ያሰብነው ነገሮችን አግዝፈን የተመለከትናቸው ነገር ለአላህ በጣም ቀላል ናቸው። ስለዚህ ሲጨንቀን የምንገባበት ሲጠፋን ወደ አላህ ብንዞር ያማረ የሆነ መፍትሄን እናገኛለን። ስለዚህ ሁላችንም ራሳችንን እንጠይቅ። ምን ያህሎቻችንን ሲጨንቀን ወይም ደግሞ ሲከፋን ወደ አላህ የምንመለሰው ቁጭ ብለን ዚክር የምናደርገው አላህን የምናስታውሰው አላህን የምንጠይቀው? ይሄ ለሁላችንም የቤት ስራ ነው። ሰው ዛሬ ሲጨንቀው ሲደብረው ሲከፋው በየመንገዱ እየዘፈነ ይሄዳል። ማጽናኛ ነው። የዘፋኞችን ዘፈን እያነሳ ይዘፍናል። he is proud of them። በእነሱ ደግሞ ኩራት ይሰማዋል። ምንም ሼም አይዘውም፣ ሀያም አያደርግም። ምናልባትም ማሻአላህ ሚለው አይጠፋም። በቃሉ ሐፍዟላ የእነንተናን ዘፈን አይ ዘፈን ሐራም ነው ያለው ደግሞ ትንሽ ዝቂልና መንዙማ እያለ ወይ ነሺዳ እያለ በየመንገዱ ይሄዳል። አንተ ደግሞ ከዚህ አልፈህ አይ ጌታዬን እየዘከርኩኝ ቢሄድ ይሻለኛል ብለህ ብትዘክር አኺራህን እያስተካከልክ ነው። በተለይ አንዳንድ ዚክሮች ለምላስ የቀለሉ አላህ ዘንድ እጅግ የተወደዱ በሚዛን ግን እጅግ ታላላቅ የሆኑ አሉ። ረሱል ሰለላሁ ዐለይሂ ወሰለም ከሊመታኒ ይላሉ፣ 2 ቃል ብቻ ናቸው ይላሉ። ስንናገረው 2 ቃል ናቸው። ኸፊፈታኒ ዐለል ሊሳን ለምላስ በጣም የቀለሉ ሐቢበታኒ ኢለራህማን አርራህማን ዘንድ እጅግ በጣም የተወደዱ አላህ የሚወዳቸው ሰቂለታኒ ፊል ሚዛን ሚዛን ላይ ቢቀመጡ ግን እጅግ የከበዱ የሆኑ 2 ቃላት ብቻ አሉ። ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም። ከ3 ሰከንድ አይዘልም። ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም እያለ ሰውየው አላህን ቢዘክር አላህ ዘንድ የተወደደ ነገር አድርጓል። በሚዛን በጣም ታላቅ የሆነ አጅር አግኝቷል። ወንጀሉም ይማራል። በሌላ ሐዲስ እንደተባለው መን ቃለ ፊል የውሚ 100 መራ ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም የሚለውን በአንድ ቀን ለ100 ጊዜ ያለ ሰው አሉ። ስንት ሰዓት ነው የሚፈጀው 100 ጊዜ ለማለት? ስንት ሰዓት ይፈጃል ገምቱ? አይሰማም። 5 ሰዓት 5 ደቂቃ ትክክል። 3 ሰከንድ ከሆነ አንዱ የሚፈጀው በ100 ካባዛ ነው 300 ሰከንድ ነው። ወደ ደቂቃ ከቀየር ነው ደግሞ ስንት ነው? 1 ደቂቃ 60 ሰከንድ ስለሆነ 300 ሰከንድ 5 ደቂቃ ይሆናል። 5 ደቂቃ ብቻ ምናልባት ከዚህ አዳራሽ ወጥተን ወደ አቆምነው መኪና ወይ ወደ ካፌ ወደ ቤት ስንሄድ 5-10 ደቂቃ ሊሆን ይችላል። ሰውየው ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም እያለ እየዘከረ ከወጣ ምን ያገኛል አሉ ረሱል ሰለላሁ ዐለይሂ ወሰለም? ሑጠት ዐንሁ ኸጣያ ኃጢአቶቹ ከሱ ላይ ይሰረዛሉ። ወለው ካነት ሚስሉ ዘበዲል ባህር እንደ ባህር አረፋ የተቆለለ ቢሆን እንኳን እንደ ባህር አረፋ የተቆለለን ኃጢአት 5 ደቂቃ ብቻ ለአላህ በመስጠት ሱብሃነላሂ ወቢሐምዲሂ ሱብሃነላሂል ዐዚም እያልን ስለዘከርነው እንደ ባህር አረፋ የተቆለለው ኃጢአት ይነሳል። ዚክር ጥቅሙ ብዙ ነው። ብዙ አይነት ዚክሮች አሉ። ሱብሃነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። እነዚህ 4ቱ ዚክሮች በየትኛውም ብትጀምር አይጎዳህም ተብሏል። ተርቲብ የለውም። 4ቱ ዚክር ብቻ መገኘት ነው። አልሐምዱሊላህ ላ ኢላሃ ኢላላህ ሱብሃነላህ ወላሁ አክበር ብሎ ማለት ይችላል። እነዚህን ዚክር የሚል ሰው አላህ ዘንድ ደረጃው ምን ያህል ከፍ እንደሚል ኃጢአቱ ምን ያህል እንደሚሰረዝ በብዙ ሐዲሶች ተነግሮናል። እንደውም የሚገርመው በዚህ ምድር ላይ ተወዳጅ የሆኑ ንግግሮች ከተባሉት አንዱ ይሄ ነው። እንደዚህ አይነት ንግግር ምንም ደስ የሚል ነገር የለም አላህ ዘንድ። ስለዚህ የዚክር ሰዎች መሆን አለብን። እምንጠፋው ራሱ በምላሳችን አይደለም እንዴ? ሰሃቢዩ መጥቶ ጀነት የሚያስገባኝ ከጀሃነም የሚያርቀኝን ሥራ ንገሩኝ ሲላቸው ረሱል ሰለላሁ ዐለይሂ ወሰለም ለቀድ ሰአልተ አን ዐዚም አሉት። ያነሳኸው ጥያቄ ጉዳዩ እጅግ ታላቁን ነገር ነው አሉት። የሚገባውን መጠየቅ ያለበትን ነው የጠየቀው። ጀነት ከመግባትና
ከጀሃነም እሳት ከመዳን የበለጠ ምን አለና? ከዛ በኋላ ዘረዘሩለት። አላህን ሳታጋራበት ትገዛዋለህ፣ ሰላትን ትሰግዳለህ፣ ዘካ ትሰጣለህ፣ እንዲህ ብለው መጨረሻ ላይ ምን አሉት? እነዚህን ሁሉ የሚሰበስባቸውን ጠቅላይ ምን እንደሆነ አልነግርህም አሉት። እንዴት አይንገሩኝ እንጂ ሲል ፈአኸዘ ቢሊሳኒ ነፍሲሂ የራሳቸውን ምላስ አውጥተው ያዙና ይሄን ምላስህን ያዝ ቆጥብ አሉት። እንዴ በምንናገረውም እንያዛለን እንዴ ሲላቸው ፈኪለት ከኡሙክ እናት ትጣ ፈህል የኩቡ ናሱ ዐላ መናኺሪሂ ሰዎች በአፍንጫቸው በአፍጢማቸው የተደፉ ሆነው እሳት ላይ የሚወረወሩት ኢላ ሐሳኢዱ አልሲነቲሂ ምላሳቸው የቀጠፈው የሰበሰበው እንጂ ሌላ ምን ሆኖ ነው? እንዴት ይሄን ታጣለህ አሉት። ስለዚህ ምላስን የሚያመጣው ጣጣ ለጥፋት የሚዳርገን ከሆነ እኛ ግን ወደ ዚክር መቀየር እንችላለን። የሚዋሸው ሐሜተኛው እንደዚሁም የሚራገመው መጥፎ የሚናገረው ምላሳችን ዛኪር ማድረግ እንችላለን። አላህን እንዲዘክር፣ ሰዎችን በመልካም እንዲያዝ፣ በመጥፎ እንዲከለክል፣ እውነት እንዲያወራ ማድረግ እንችላለን። ምርጫው የኛ ነው፣ ተውፊቁ ከአላህ ዘንድ ነው። ያ ከሆነ ዚክር ፕሮግራም ሊኖረን ይገባል። ዚክር በጣም ብዙ ጥቅሞች ነው ያሉት። እንደውም አንዳንዴ ምን አስባለሁ መሰላችሁ? አላህ ሱብሓነሁ ወተዓላ በጣም መሐሪ፣ አዛኝ፣ ሩህሩህ ከመሆኑ የተነሳ በትንሽ ቃላቶች ብዙ አጀር ሊሰጠን ፈለገ። እናም አስቡት 5 ደቂቃ በማትሞላ 5 ሰከንድ በማትሞላ ነገር አላህ ሱብሓነሁ ወተዓላ ትልቅን ነገር ሊሰጠን የኛን ወደሱ መቅረብ የኛን ወደሱ መጠጋት ፈልጎ ለዛች 5 ደቂቃ ለማትሞላ ጉልበት ለማትጠይቅ ምንም ያህል ኢፈርት በማትጠይቅ ነገር አላህ ሱብሓነሁ ወተዓላ ብዙ ነገር ይሰጠናል። እና ዚክር በጣም ብዙ ጥቅሞች ነው ያሉት። ያለው የሰራበት ይጠቀምበታል። ያን ያህልም ደግሞ አስቸጋሪ ነገር አይደለም፣ ለመስራት የሚከብድም ነገር አይደለም። ስለዚህ እስኪ በቀጣይ ደግሞ ዚክር ምን ጥቅሞች አሉት የሚለውን እስኪ እንመልከት። ሌላው የዚክር ጥቅም ዩኑሪል ወጅህ ፊትህን ያበረዋል፣ ኑር ይለብሳል ፊትህ። ወልቀልብ ልብህም ውስጥህ ይበራል። ወየክሱ ሳሒበሁ የዚክሩን ባለቤት ምን ያደርገዋል? መሃበተን ወጀላላ የግርማ ሞገስ ልብስ ካባ ያለብሰዋል። ዛኪሮች ገና ስታያቸው አላህን ታስታውሳል፣ ግርማ ሞገስ አላቸው። ከነሱ ፊት መቀባጠር አይሆንልህም። ይቃሉ አን ሸይኹል ኢስላም ኢብኑ ተይሚያ ስለ ኢብኑ ተይሚያ ሲናገር ከኢብኑ ተይሚያ ፊት አንድ ሰው ውሸት መናገር አይችልም ነበር። ሸይኹል ኢስላም ኢብኑ ተይሚያ ፊት አንድ ሰው ውሸት ለመናገር አይደፍርም። ሀይባቸው ግርማቸው ያስፈራ ነበር። ዚክር ይሄን ያላብሳል። ግርማ አለ፣ ቀላል አይደለም። ግርማ ይሰጣል ዚክር። ሌላው የዚክር ጥቅም አዚክሩ ዒላጁን ሊቀስወቲል ቀልብ ዚክር ለልብ ድርቀት መድኃኒት ነው። ልባሁን ይደርቃል። አንዳንዴ ሶላት አልጠፍጥህ ይላል፣ እምቢ ይልሃል። ዚክር አብዛ። ዚክር ስታበዛ ውስጥ ቀልብህ ድርቀቱን ይለቀዋል። جاء رجل إلى حسن البصري عند سود حسن البصري متانا من على رحمه الله فقال أجد في قلبي قسوة أنت إمام على لبي وسط دركتنا جنيالو على حسن البصري من علوت قال أذبها بذكر الله تادع ذكر درجة على الزباتة ألوت حسن البصري قال الشاعر الإسلامي من إلال إذا مرضنا تداوينا بذكركم فنترك الذكر أحيانا فننتكس إذا مرضنا يتم من جزي تداوينا بذكركم اللهم بما استوس اللهم ذكر بما درج الندن نبر نجرجنا عندنا ذكر ننتونا فننتكس سبر بلا نودك ألن لباتشن يدرك أليلا سبحان الله بهون جزي أبزهن وشاتشن يتفتنبت ያለነው ችግር በዚህ ዘመን የቀልብ ድርቀት ነው። አስባችሁታል? የቀልብ ድርቀት ግን በዚህ ያን ያህል ጉልበት በማጠየቅ ያን ያህል በማታስቸግር ነገር መፈታት ይችላል። ወላሂ ከአላህ ሱብሓነሁ ወተዓላ ጋር ያለንን ቀረቤት ይጨምርልናል፣ ልባችንን ያረጥብልናል፣ ለነገራቶች ያለንን እይታ ይቀይርልናል። አስባችሁታል? የቀልብ ድርቀት በጣም መጥፎ የሆነ በሽታ ነው። ወንጀሎችን ቀለል አድርገን እንድንሰራ ያደርገናል፣ በወንጀላችን እንዳንጸጸት ያደርገናል። ነገር ግን እነዚህን ችግሮች በዚክር መፍታት እንችላለን። ይሄ ወላሂ በጣም ትልቅ ጥቅም ነው። ነገር ግን ያን ያህል ጉልበት የማይጠይቅ ስራ ነው። ወላሂ ሁላችንም ልንሰራው ይገባል። ያ እጅህን አንስተህ ዱዓ ወደሱ እንድታደርግ እንድትለምነው ያዘዘህ ጌታ እንደሚቀበልህም ቃል ገብቶልሃል። ተስፋ አትቁረጥ። ሌላው የዚክር ጥቅም መን ዘከረ አላህ ዘከረህ አላህን ያስታወሰ አላህ ያስታውሰዋል። በላጩ የዚክር ነጥብ እዚህ ላይ ነው። ከዚክር ከምናተርፋቸው ትርፎች ውስጥ በላጩ ይህኛው ነው። قال تعالى الله سبحانه وتعالى من إلال فاذكروني أستوصي أذكركم أستوصاتشوها لهن
عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة من عمل صالحا ملكام سرا يسرى من ذكر أو أنثى سيتم هنا وند وهو مؤمن السوء مؤمن هنا بالله يعمل سيهون فلنحيينه نانور لنا على حياة طيبة دسمي اللي يرقات هيوتنا نور لنا حياة طيبة مكراج قرلي فرارك أبيشلال قد دون علي دسمي الهيوت نور لنا ما نم ما ينورون ጸጋ በጸጋ የሚጣቀሙ ሰዎች የማይኖሩትን ህይወት ዱንያ ላይ ትኖራለህ يقول ابن القيم كما في وابل السيب فللإحسان لإحسان እኮ له جزاء مؤجل ولا بد ለደግ ስራ ዱንያ ላይ ከአኺራ በፊት የምታገኘው ጥቅም አለ በደግ ስራ ምን እንዳለ ዱንያ ላይ የምታገኘው يقول شيخ الإسلام ابن تيمية من يلالو إن في الدنيا جنة الدنيا وسط جنة አለች آخر ساي الدنيا وسط من لم يدخلها زيش الدنيا وسط يالقبا لا يدخل جنة الآخرة دي آخرة جنة هاي قبا بلال اللهم بالقرآن من دنا ميلهم ومن كان في هذه الأعمى فهو في الآخرة أعمى وأضل سبيلا زي الدنيا لي أورين برسو آخرة ملي أورنو بل أضل سبيلا مسمر يساتنو كزام بلي الدنيا لي يدستا هيوت يجنتن هيوت بإيمان متاغنيون يركاتا هيوت كالنورك أخرى لي جنتات أنت كم يقبط على الله الزيو يتاوقال الزي دنيا لي متنور هيوت الله ذاكروش إين هيوت نوم ينورت هيوت حياة طيبة مالت دمو عربيان مجلس كوچ بله عربيان مجلس لي كوچ بله روزي بله ዲሽያየህ መኖር ማለት አይደለም ችግር መከራ የተፈራረቀብህ አየር ባንተ ላይ የተለዋወጠብህ የአየር መለዋወጥ ካንተ ላይ ምንም ተጽዕኖ ማያመጣ ስትሆን ደስ የሚል ህይወት ትኖራለህ ሽሮ በላህ ደሮ በላህ አንተ ደስተኛ ነህ በህይወት ውስጥ እርካታ ይሰማዋል وقال لي مرة ይላለው ابن القيم ما يصنع اعدائي بي ጠላቶቼ እኔ ላይ ምን ይሰራሉ ብለው አሉኝ አሉ ጠላቶች አንገላቷቸው ያሰቃያቸው ያሰሯቸው ነበር ኢማሙን ኢብኑ ተይሚያ ግን ጠላቶቼ እኔ ጋር ምን ሊፈጥሩብኝ ይችላሉ ጭራሽ ሁሉ ሊጎዱኝ አይችሉም አሉ አነ ጀነቲ ወቡስታኒ في صدري እኔ እኮ ጀነቴ አትክልቴ ልቤ ውስጥ ነው ያለችው ውስጤ ቀልቤ ውስጥ ናት ان رحت فهي معي لا تفارقني የትም ቦታ በዳ አትለየኝም አብራኝ ነው የምትደው ጀነቴ ان حبسي خلوه ቢያስሩ ጠላቶች ደብድበው መታሰር ለኔ خلዋ ይሆንልኛል ከሰው ተለይቼ ዚክር ማድረግበት ከያም ላይ ለምሰግድበት ቁርአን መቀራበት ቦታ ይሆንልኛል وقتل شهاده بيقالوا يدمو شهيد ني بالله من قال لي دين لا استلالف سلي موتكت شهيد ني وإن أخرجوني من بلدي سياحة دمو كاقر بياباررين لني منافش يقول لي كاقر أقر يتزووك دعوة ستعلو فسيروا في الأرض ناقر يتزووك هايلو እንዴት ጠላቶችን ሊጎዱኝ ይችላል አንድ ሰው ተጎዳ የሚባለው ጀነቱ ውስጥ ያለችው መቀማት ሲችል ነው ከአላህ Subhanahu Wa Ta'ala ጋር ያለው ሰንሰለት መበጠስ ሲችል ነው ይሄን ደግሞ ማንም ሊያደርገው አይችልም ውስጤ እንዳያስኩት ቢገለኝ ሸሂድ ነኝ ቢያስሩኝ خلዋ ይሆንልኛል ቢያባሩኝ ይጃት ነው ምዘሩ ይደስታ ህይወት ትኖራለህ ዱንያ ላይ ዛኪሮች ይሄን የደስታ ህይወት ነው የሚኖሩት وكان بعض العارفين يقول كصالحوች ውስጥ አንዱ ምን ይላል لو علم الملوك وأبناء الملوك ما نحن فيه لجالدونا بالسيوف النبا تاسروكو سربيتوس درك تمر يبلانو اندي ميلو منالو لو علم الملوك እኛን እንኳን አስሮ የከተቱ ንጉሳኖች የንጉሳን ቤተሰቦች እኛ ምን ኖሮን ህይወት የደስታዩት ቢያቁ እቺን ለመቀማት በሰይፍ ይታገሉ ነበር ማንም አይኖረው እኛ ምን ኖሮን ህይወት የደስታ ህይወት ነው የምትኖረው ይደስታዩ በቃ እስር ቤት ውስጥ ነው ያሉት ደረቅ ተምር እየበሉ ግን ውስጣቸው በደስታ ይዘፍናል ደስታ ለሚኖሩት ህይወት وقال الآخر ሌላኛው صالح ሰው ምን አለ አንዳንዴ በቀልቤ ደስ የሚል ህይወት ያልፋል ውስጤ እርካታ ተሰምቶት የሚያልፈኝ ወቅት አለ أقول بي لالو إن كان أهل الجنة في مثل هذا إنهم لفي عيش طيب የጀነት ሰዎች እኮ እኔ አሁን ያገኘሁት ያለሁትን ደስታ ያገኙ ከሆነ በጣም ተመችቷቸዋል ማለት ነው የጀነት ሰዎች ሱብሃንአላህ ዱንያ ውስጥ ነው እኮ ይሄ ያለው ግን ውስጡ የሚያሳልፈው የደስታ ህይወት
ይሄ የኢማን እርካታ አለ። ሰዒድ ውስጥ እርካታ ያገኛል። ሽሮ በላህ ደሮ በላህ ሰዒድ ትሆናለህ። አንዳንድ በባዶ እግር እየሄድክ መኪና ከያዘው በላይ ደስተኛ ነህ። እኔ አንዳንዴ እንዲህ አይነት ወቅቶች በህይወቴ ላይ ያልፋሉ እና ምን እላለሁ ተገርሜ፣ በእርግጥ የጀነት ሰዎች እኔ አሁን እያገኘሁት ያለው ደስታ እያገኙ ከሆነ በቃ ጀነት በጣም የሚያምር መኖሪያ ነው ማለት ነው። ደስታው ላይ ያችሁት አንተ በጣም የሚያምር ቤት ስታይ ጀነት የሚመስል ቤት አየሁ ትላለህ ከመገረም የተነሳ። ሰውየውም እንዲህ ያሉ ነው። يقول ابن القيم ይላሉ وعالم الله ያቃል ይላሉ ما رأيت أحدا أطيب عيش منه قط እኔ ከእብኑ ተይሚያ የበለጠ የደስታ ህይወት የሚኖር ሰው አይቻላቅም مع كل ما كان فيه من ضيق العيش ومع ما كان فيه من الحبس እንደ እብኑ ተይሚያ የሚታሰር እንደ እብኑ ተይሚያ የኑሮ ችግር የነበረበት ሰው የለም። ግን ይህም ሆኖ የደስታ ህይወት ነበር የሚኖረው። وهو مع ذلك من أطيب الناس عيشا وأشرحهم صدرا وأقواهم قلبا ይህም ሆኖ እየታሰረ ሁሌ የችግር ህይወት እየኖሩ እብኑ ተይሚያ ልባቸው የተከፈተ የደስታ ህይወት የሚኖሩ ነበር። تلوح نظرة النعيم على قسمات وجهه سبحان الله ፊቱ በኑር ያበራ ነበር። ሁሌ ደስተኛ ነበር እብኑ ተይሚያ። ከዛ እብኑ القيم ያይዘው ምን አሉ فسبحان الله من أشهد عباده جنته قبل لقائه ጥራት ይገባው ያ አላህ Subhanahu Wa Ta'ala ባሮችን የሚወዳቸውን ባሮችን ዱንያን ሳይለቁ የጀነትን ኑር ያኖራቸው ጌታ وفتح لهم أبوابها في دار العمل የጀነትን በር ገና ዱንያ ላይ ያሉ ከፈተላቸው فأتاهم من روحها ونسمها وطيبها የጀነት ሽታው ደስታው መጣላቸው ገና ጀነት ሳይገቡ። እንዲህ አይነት ህይወት መኖር ከፈለክ ከዚክር ጋር ሁሌ ተሳስረ መኖር አለበት። ሁሌ አላህን Subhanahu Wa Ta'ala መተውሰሞን አለበት። ውስጥ በደስታ ይዘላል። ሽሮ በላ ደሮ ላንተ ምንም አይደለም። ዱንያ ነገለቃ አትዳለ። እስከዛ ድረስ ግን የደስተኛ ህይወት እንድትኖር ያደርጋል ዚክር። ዛኪሮች እንዲህ አይነት የደስታ ህይወት ነው የሚኖሩት። ሱብሃንአላህ። የምር ግን እያስተዋላችሁት ነው ያላቸውን ጥቅሞች። እዚህ ዱንያ ላይ እኮ ይሄ ሁሉ ሰው የሚሯሯጥለት የሚፈጋለት ይሄ ሁሉ ችግር መከራ ውስጥ የሚገባላቸው ነገራቶች በዚክር ይገኛሉ እየተባለ ነው። አስቡት አንድ ሰው ዱንያ ላይ ያለ ጭንቀት ያለ ችግር ያለ መከራ ራሃ ሆኖ መኖር ይችላል እየተባለ እሱንም ደግሞ ማግኘት የሚችለው ዚክር በማድረጉ ብቻ ነው። አሁን እዚህ ዱንያ ላይ ሰዎች እንዲህ ሲሯሯጡ እርስ በርሳቸው ሲጣሉ ሌላ ነገር ሲገቡ ስትመለከቱ ምክንያቱ ግልጽ ነው። ወይ ለገንዘብ ነው ወይ ለሆነ ጥቅም ነው የሚሆነው ራሳቸውን ከችግር ለማውጣት ማለት ነው። ነገር ግን እነዚህ ነገራቶች የደስታ ህይወት የሚባለው ነገር በሙሉ አላህን Subhanahu Wa Ta'ala በማስተዋወስ ይገኛል። አላህ Subhanahu Wa Ta'ala ያማረ ህይወትን በዱንያ ላይ ያኖረዋል እየተባለ ነው። ሱብሃንአላህ ወላሂ። ከዛ ደግሞ እነዚህ ነገራቶች የሚገኙት በዚክር ነው። በጣም ቀላል በመላሳችን ብቻ ለትንሽ ደቂቃ ለትንሽ ሰከንዶች ብለናቸው ይህንን ሁሉ ጥቅም እናገኛለን። አጃኢብ ወላሂ። ሲጀመር ከአላህ ጋርም ቅርብ ያደርገናል። በዚህ ዱንያ ላይ አላህ እንዲያስታውሰን ከማድረግ በላይ ትልቅ ነገር አለ እንዴ? አላህ Subhanahu Wa Ta'ala ያስታወሰው አላህ የወደደው ሰው እኮ ምንኛ ጥቅም አገኘ፣ ምንኛ ታደለ። እንኳን አላህ ይቀርና ትንሽ ተራ ሰው እንኳን ሀብት ያለው ሰው ሲጠራን እንዴት ነው ደስ የሚለን ወላሂ። ለዛ በዚክር በጣም ብዙ ጥቅሞች ነው የሚገኙት፣ በጣም ብዙ ትሩፋቶች ነው ያሉት። ብቻ ግን በዱንያ ላይ ይሄ ሁሉ ህዝብ እየተሯሯጠለት ያለውን ነገር በሙሉ አንድ ሰው ዚክር በማለቱ ብቻ ማግኘት ይችላል። እስኪ ሌሎችም ጥቅሞች ይኖሩታል፣ ሌሎችም ትሩፋቶች ይኖሩታል። እስኪ በቀጣይ እንመልከታቸው፣ እስኪ እናዳምጣቸው። لا إله إلا أنت سبحانك إني كنت من الظالمين ካንተ በቀር ሌላ አምላክ የለም፣ ጥራት ይገባ፣ በእርግጥም እኔ ከበዳዮቹ ነበርኩኝ በማለት ተጣራ። ይህ ቅጽበት ነቢዩላህ ዩኑስ አሳ ነባሪ ሆድ ውስጥ የነበሩበት ቅጽበት ነው። አላህም እንዲህ ሲል ገልጸዋል፣ ፈናዳ ፊ ዙሉማት፣ በጨለማ ውስጥም ሆኖ ተጣራ። ነቢዩላህ ዩኑስ በዛን ጊዜ 3 ከባባድ ጨለማ ውስጥ ነበር። አንደኛው አሳ ነባሪ ሆድ ጨለማ፣ ሁለተኛው የባህሩ ጨለማ፣ ሶስተኛው የምሽቱ ጨለማ። ምንም እንኳን እነዚህ 3 ከባባድ ጨለማ ውስጥም ቢሆን ላኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነል ዛሊሚን በማለት ወደ አላህ ተጣሩ። የማያልፉ የሚመስሉን ችግሮቻችን ከፊታችን ተጋርጠውብን ሊሆን ይችላል። ከኛ የሚጠበቀው በትዕግስት በሰብር አላህ ላይ እምነታችንን አድርገን ወደሱ መጣራት ነው። አላህ ነቢዩላህ ዩኑስን እንዳዳናቸው እኛንም ያድነናል።
ለችግሮቻችን ሁሉ መፍትሄ ያበጅልናል ኢንሻአላህ። صحيح مسلمنا بخاري لي بتزجب حديث لي قال رسول الله صلى الله عليه وآله وسلم إن لله ألو لا الله كلت ملائكة شالوت سيحين في الأرض بمريت لي عند توريست ميزازور ملائكة شالوت الله سبحانه وتعالى فضلا عن كتاب الناس سرا كم مزجبوت ملائكة سرا مزجابي علون رقيب وعتيد تكأمتهم እየጠበቁ የሚመዘግቡ ስራ አሉ በቀኝ ኸይር በግራ ደግሞ ከመንሰራቸው ሸሮች ከዛ ውጭ ሱብሂ ላይና አሱር ላይ የሚቀያየሩ መላእክቶች አሉ ይቀያየራሉ ወርደው ከሱብሂ ላይ የመጡት እስከ አሱር ሲጠብቁን ይቆዩና ይመለሳሉ ወደ ሰማይ ይወጣሉ የሰራውን ስራ ይዘው ሌሎች ደግሞ ይወርዳሉ ልክ እንደዚህ ሱብሂና አሱር ላይ ይቀያየራሉ ከነዚህ ውጭ አላህ ቱሪስት መላእክቶች አሉት መሬት ላይ የሚዞሩ ስራቸው ምንድነው ሙሐደራ የሚደረግበት እንዴ ዚክር ተሰብስበው ሰዎች የሚያደርጉበት ፍለጋ ይህ ነው አላህ ሲፈጥራቸው የሰጣቸው የሥራ ዘርፍ فإذا وجدوا قوما يذكروا الله عز وجل الله አንተ ተሰብስበው የሚያወሱ ሰዎች ባገኙ ጊዜ ተናደው ይጠራራሉ هلم إلى بغيتكم ወደ ምትፈልጉት ጉዳይ ኑ ይባባሉ ያንዋ ሲፈልጉ የቆዩት ልክ ይሄን ነገር አንደኛው ሲያገኝ ይጠራቸዋል ኑ ወደ ምትፈልጉት ነገር فيجتمعون فيحفون به إلى السماء አንዱ ካንዱ ላይ የተደራረበ ሰማዕ الدنيا ላይ ይደርሳሉ ይሄ የቅርቢቱ ሰማይ ላይ ተሰብስበው ይደርሳሉ አላህ Subhanahu Wa Ta'ala ይጠይቃቸዋል ምንድነው የተሰባሰባችሁ ይላቸዋል እያወቀ አላህ Subhanahu Wa Ta'ala አያ ረብ ይላሉ እነሱ ያንተን መخلوቆች አገኘን ሰዎችን አገኘን ተሰብስበው አንተን የሚያስታውሱት አላህ Subhanahu Wa Ta'ala ምን ይላል እናንተ መላእክቶች ምስክር ሁኑኝ እኔ እነዚህ ሰዎች ወንጀላቸው ምራለው ይላል ሐዲሱ طويل ነው ኢንሻአላህ ስለዚህ ተሰብስቦ ዚክር ማድረግ ደረጃው ትልቅ ነው ዚክር ብዙ ደረጃ ነው ያለው ሌላው የዚክር ጥቅም للذاكر تستجاب دعوته لذاكر دعواو طريو دعاون الله سبحانه وتعالى الشيء يقول النبي صلوات ربي وتسليماته عليه نبي صلى الله عليه وسلم قال له ثلاثة لا يرد الله دعاءهم سوتش الله دعاءهم ما يملسوا الذاكر الله كثيرا الله بتام يستوس ودعوة المظلوم يتبدل صوتري كافر قابهن والإمام المقسط فتحوي بفتح ميمرا ኢማም መሪ ንጉስ ፕሬዝዳንት የሚያደርገው ዱዓ አይመለስ የሶስቱ ሰዎች ዱዓ ከነሱስ በቀደም ተከተል መጀመሪያ ማንን ተከሱ الذاكر الله كثيرا اللهን ሁሌ ذكر የሚያደርግ እጁን ዱዓ ያነሳ ቀን አይመለስ حديث رواه البيهقي وحسنه الألباني سيلة بن الأشهم مبال عند من الصالحين كدقاق سوتشس كان في بعد الغزوات كوانا طورنت سيمالس كجهاد سيمالس من قرلي فمات فرسه يموتبتها ودك أني مدقرات ملكتنا سوليت أيك ألف اللقم ثم قال الله نجونا نسانا من عليه اللهم لا تجعل لمخلوق علي منه فإني أستحي من سؤال غيرك ጌታዬ ሆይ ሌላ ሰው ውለታው ላይ የሚመጻደቅብኝ አታደርገኝ እኔ ካንተ ውጭ ሌላን ሰው መለመን እጠላለሁና መለመን የምፈልገው አንተን ብቻ ነው አንተ እርዳኛል ባዶ በረሃ ላይ ነው ያለ فأحيا الله فرسه ይላሉ ابن كثير الله سبحانه وتعالى የሞተውን ፈረስ አስነሳለት فركبه حتى إذا وصل أهله ينفرس يقال بمتانا بيته لسيدرس فقال لغلامه لسراتنيو من قاله فك السرج فإن الفرس عارية فرسون توشونو لك فتانا لك أقو فرسونا له فنزع السرج فهبط الفرس ميتا يا يتعصربتن جمد فتو سيلكو فرسو كالله توسطنا موتوني نبر ودكو موتين الفرس شوف الله سبحانه وتعالى عندي دعاء استجابة عند الرجلت ذاكر دعاء ويملس منه كل بكان است سنتشي ذكر سيلي نمد ملهس عندي الجنان الساند هنا قد ملايكوش اندالوت صوت معروف من عبد معروف يبالال سمايل አረሂ ታወቀ ድምጽ ነው ከታወቀ ባሪ የመጣ ድምጽ ነው ይባላል ለዛ ዱዓ መልስ ይሰጣል ዛኪር ዱዓው استجابالو ሌላው ደግሞ የዚክር ጥቅም አላህ ዘንድ ያለንን ደረጃ በደንብ ከፍ ያደርግልናል የምናደርገውንም ዱዓ አላህ Subhanahu Wa Ta'ala ዘንድ ተቀባይነት እንዲኖረው ያደርጋል ይሄ
ብዙዎቻችን የምንመኘው ብዙዎቻችን የምንፈልገው ትልቅ እድል ነው። ብዙዎቻችን ተጨንቀናል፣ ተቸግረናል፣ ተጠበናል። ለዛም ወደ አላህ ለመቅረብ ዱዓ እናደርጋለን። ነገር ግን ዱዓችን ተቀባይነት ይኖረው አይኖረው ምንም የምናውቀው ነገር የለም። ነገር ግን አንድ ሰው ዚክር በማብዛት ብቻ ዱዓው አላህ ዘንድ ተቀባይነት እንዲኖረው ማድረግ ይችላል። አላህ ዘንድ ያለውንም ደረጃ ከፍ ማድረግ ይችላል። አላህ ሱብሓነሁ ወተዓላ በሱ እንዲመጻደቅበት ማድረግም ይችላል። ይሄ በጣም የማይገኝ ትልቅ እድል ነው። ሁላችንም መጠቀም ያለብን ነው። የዚክር ጥቅም الذكر يقوي البدن አካልን ያጠነክራል። ዚክር አካልህን ያጠነክረዋል። መንፈሳዊ ብቻ ጥቅም አይደለም ያለው፣ አካላዊም ጥቅም ዚክር ይሰጣል። ዚክር የምታደርግ ከሆነ አካልህ ይበረታል፣ ጠንካራ ነው የምትሆነው። አንዴ ፋጢማ ረዲየላሁ ዐንሃ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣችና የቤት ስራ በጣም ስለበዛባት የሚያግዛት ኻዲም ፈልጋ ነበር። ወደ ነብዩ ሰለላሁ ዐለይሂ ወሰለም መጣችና አንተ የአላህ መልእክተኛው ስራ በዛብኝ፣ መጥረጉ መስራቱ፣ እባክህ የሚያግዘኝ ሰራተኛ ስጠኝ አለቻቸው ለነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ወደ ቤት መጡና ለእሷና ለዓሊ ረዲየላሁ ዐንሁ ምን አሏቸው? ከዚህ የተሻለ አላስተምራችሁም እንዴ አሉ። ከመተኛታችሁ በፊት አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ተሰቢህ አላህን ተስቢህ ታደርጋላችሁ 33 ጊዜ፣ አልহামዱሊላህ 33 ጊዜ ትላላችሁ፣ 34 ጊዜ ደግሞ አላሁ አክበር ትላላችሁ። ሌላው የዚክር ጥቅም ዛኪሮች የሚገኝ ተመሩ ትርፉ ምንድነው? አልዊአም መዐል ከውን ከተፈጥሮ ጋር መዛመድ ትፈጥራል። ከተፈጥሮ ጋር ጥሩ ተዛምዶ ትስስር ትፈጥራል። ምን ነው ተፈጥሮ ራሷ አላህን ዚክር የሚያደርግ ነው። አላህ ስብሓነሁ ወተዓላ በቁርአን ላይ ምንድነው የሚል? ወኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁ። ምንም ነገር ወኢን ሚን ሸይኢን ሸይኢን ነኪራ ናት። ምንም ነገር እኮ የለም አላህን ስብሓነሁ ወተዓላ የሚያጠራው ቢሆን እንጂ ቢሐምዲሂ እያመሰገነ፣ ወላኪን እናንተ ነገር ግን ላ ተፍቀሁነ ተስቢሐሁ ተስቢሕ አደራረጋችሁ እናንተ ነገር ግን አታውቁትም። ሁሉም ነገር አላህን ያወሳል። ተራራው፣ መሬቱ፣ ድንጋዩ፣ ሰማዩ አላህን ስብሓነሁ ወተዓላ ይዘክራል፣ ዚክር ያደርጋል፣ ያጠራል አላህን። አላህ ስብሓነሁ ወተዓላ ሌላ አያት ላይ ምንድነው የሚለው? ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊል አርዲ ወሁወል ዐዚዙል ሐኪም። ሰበሐ ሊላህ አላህን አጠራ፣ ማ ፊ ሰማዋት ሰማይ ላይ ያለ፣ ወማ ፊል አርዲ መሬት ላይ ያለ ፍጡራን እንዳለ፣ ወሁወ አላህ ዐዚዝ አሸናፊ ሐኪም ጥበበኛው። ሁሉም ፍጡራን አላህን ስብሓነሁ ወተዓላ የሚዘክር ነው። አንተ ዛኪር ከወንክ ከተፈጥሮ ጋር ተዛምዶ ትፈጥራለህ። በአንድ መስመር ላይ ነው የምትጓዙት። ከተፈጥሮ ጋር አትጋጭም፣ ተዛምዶ ይኖራል። ነብዩ ሰለላሁ ዐለይሂ ወሰለም አንዴ ጀበል ኡሑድን ኡሑድ ተራራዩትና ምን አሉ? ሃዛ ጀበሉ ኡሑድ፣ ይህ እኮ ኡሑድ የሚባለው ተራራ ነው። ዩሂቡና ወኑሂቡሁ፣ ይወድናል እኛም እንወደዋለን ኡሑድን አሉ። እያየህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከተራራ ጋር ያላቸው ዝምድና። እኛም ሙእሚኖችን ኡሑድ ይህ ተራራ ይወድናል እኛም እኮ እንወደዋለን አሉ። አንዴ ነብዩ ሰለላሁ ዐለይሂ ወሰለም ከአቡበክር ሲዲቅ፣ ዑስማን፣ ዑመር ባሉበት 3-4ቱ ኡሑድ ተራራ ላይ ሩጠው ሲወጡ ኡሑድ ተራራ ተዝ ነጠረ። ሲነጥር ነብዩ ሰለላሁ ዐለይሂ ወሰለም ኡስቡት ኡሑድ፣ አንተ ኡሑድ ረጋበል፣ ፈኢነማ ዐለይከ ነቢዩን፣ ካንተ ላይ እኮ የወጣው ነብይ ነው። ወስዲቁን፣ አቡበክር ስዲቅ ነው አብሮኝ ያለው። ወሸሂዳን፣ 2 ሸሂዶች ለወደፊት መስዋዕት የሚሆኑ ዑመርና ዑስማን ነው ከላይ ላይ ያሉ። ተረጋጋሩት። ፈሰበት ኡሑድ ሰጣል። አየው ነብዩ ሰለላሁ ዐለይሂ ወሰለም ከተፈጥሮ ጋር የነበራቸው ዝምድና። ሁሉም የአላህ ባሪያ ነው። አንተ ትክክለኛ የአላህ ባሪያ ስትሆን አጋዥ ይሆናል ተፈጥሮ። አስሐቡል ካህፍን ሁላችሁ ታውቃላችሁ። በዲናቸው ሸሽተው የት ውስጥ ይገባሉ? ካህፍ ውስጥ፣ ዋሻ ውስጥ ይገባሉ። ቅሳው ረጅም ነው። አላህ ሱብሓነሁ ወተዓላ እዛ ውስጥ ወደ 309 ዓመት ከቀኝ ወደ ግራ እያዘዋወረ አኖሯቸዋል። እና ፀሐይ ስትወጣ ይላል አላህ ሱብሓነሁ ወተዓላ ወተረ ሸምሰ ኢዛ ጠለዐት ተዛወሩ ዐን ካህፊሂም ዛተል የሚን፣ ፀሐይን ስትወጣ ታያታለህ። እነዚህ እንግዲህ ዋሻው ክፍት ነው፣ እነሱ መሃል ላይ ነው የተቀመጡት። ፊ ፈጅወት ሚን መሃል ላይ ነው ያሉት። ፀሐይዋ ስትወጣ በጨረሯ እንዳታቃጥላቸው ወደ ቀኝ ትዞራለች አለ ስትወጣ። ወኢዛ ገረበት ተቅሪዱሁም ዛተ ሽማል፣ ፀሐይዋ እንዳትነካቸው ስትገባ ደግሞ ጨረሯ እንዳያገኛቸው ወደ ግራ ትዞራለች። ያያችሁን የአላህን ባሮችን ማቃጠል አልፈ አላህ አዘዛት እንዳትነካቸው። ከራመት ለሁም ለአላህ ሲሉ በዲናቸው ሸሽተው ዋሻ ውስጥ የተደበቁ ወጣቶች ናቸው። አላህ ሱብሓነሁ ወተዓላ ፀሐይ እንዳታገኛቸው አደረገ።
ፀሐይ አንተን አትነካህም፣ ጓደኛህ ነው የምትሆነው። ተፈጥሮ ጋር ዝምድና ይኖርሃል። አንድ ነብይ ከነቢያቶች ውስጥ ከጠላቶች ጋር ከሙሽሪኮች ጋር ጦርነት ሲያደርግ ቆየና ሊያሸንፍ ትንሽ ሲቀረው ፀሐይዋ ልትገባ ሆነች። ፀሐይዋ ከገባች ደግሞ እነዛ ጠላቶች እንደ አዲስ ተደራጅተው ነገ በአዲስ ኃይል ነው የሚገጥማቸውና ለማሸነፍ አስቸጋሪ ሆነ። ፀሐይዋ ልትገባ ነው። ምን አደረጉ? ፀሐይም በማን ቁጥጥር ስር ናት? አላህ ሱብሓነሁ ወተዓላ። እጃቸውን አነሱና ምን አሉ? ያ ረብ አቁማት ፀሐይን አሉ። አላህ ሱብሓነሁ ወተዓላ ፀሐይን አቆመላቸው ለሳቸው። ቆመሽ ጦርነቱን ለብዙ ሰዓታት አካሂደው ካሸነፉ በኋላ ያ ረብ አስገባታል። አላህ ሱብሓነሁ ወተዓላ ፀሐይን አስገባት። ረአይቱ ቻይናዎች ይህን ታሪክ ፀሐይ ለብዙ ሰዓታት ከመግባቷ በፊት የቆመችበት ብለው አንድ መጽሔት ላይ ባለፈው ዘግበው አውጥተውት ነበር። በቻይና ታሪክ ውስጥ ጽፈው አስቀምጠውታል ይህን ታሪክ። ፀሐይን አላህ ሱብሓነሁ ወተዓላ ለዚህ ሰው አቆመለት። ምነው እሱም የአላህ ባሪያ ነው፣ ፀሐይም የአላህ ባሪያ ናት። አላህ አዘዛት፣ ለዚህ ባሪያዬ ቁሚ፣ ቆመች። እያያችሁ ነው። ዛኪሮች ተፈጥሮ አላህን ዚክር የሚያደርግ ስለሆነ ዛኪር ከሆንክ ተፈጥሮ ጋር ዝምድና ትስስር ይኖራል። አንድ ከሷሊሖች ከደጋጎች ዑለማዎች ውስጥ አንዴ ከአንድ ንጉሥ ጋር ለግባባ ይላሉ። ምንም ሁሌም ትክክለኛ ዑለሞች በሰላም አይኖርም። አንድ ንጉሥ ስህተት ይሰራል፣ ያንን ያወግዛሉ፣ አግብቶ ያስራቸዋል፣ ያሰቃያቸዋል። ልክ እንደዚሁ አንድ ስርዓቱን ሲያወግዙ ይሄ ንጉሥ ይቆጣና ያስራቸዋል። ታሰሩ። ይሄ ዓሊም ታሰሩና ለሰው ሊያስቅባቸው ብሎ ህዝብ ሰበሰበና 3 ቀን የተራበ አንበሳ ለቀቀባቸው እንዲበላቸው። እሳቸው ቆመው ሶላት እየሰገዱ ነበር። አንበሳው 3 ቀን የተራበ የሚበላው እየፈለገ ወደ እሳቸው እየሮጠ መጣ። ከእሳቸው ነው ሲደርስ ፈተወቀፍ ቆመ። ከዛ ዞር እያለ ይደባብሳቸው ጀመር በልጋጉ። ከዛም በኋላ ቁጭ አለና ይጠብቃቸው ጀመር። ሰውየው ይሰግዳሉ። ከዛ ንጉሱ ጋርዱን አስጠራና ማዛ ፈዓለ الكلب بابن الكلب አለው። ጋርዱን ጠርቶ ይሄ ውሻው ያኒ አንበሳውን በዚህ በውሻ ልጅ ዓሊሙን እኮ ነው በዚህ በውሻ ልጅ ምን ሰራ በጣጠሰው እንዲያለ። ከዛ ጋርዱ ምን አለ? ያ ሰይዲ ረአይቱ አምራን አጂባ፣ የሚገርም ነገርን ያየሁት። ምን አየህ አለው? والرجل ساجد والأسد في جنبه يحرسه። ሰውየው ስጁድ ላይ ተደፍቷል፣ አንበሳው ደግሞ እሱን ይጠብቀዋል ለጋርዱን እንኳን ሊበላው። በጣም ደነገጠ ንጉሱ ያለና አስወጡታል። አስወጣውና ከጎናቸው ቁጭ እንዳለ ምን ታስብ ነበር አንበሳው እየሮጠ ወደ አንተ ሲመጣ ሲለው قال እኔ የአላህን አንዲት ቁርአን ነበር ማስታወስ فاصبر لحكم ربك فإنك بأعيننا ለጌታ ፍርድ ታገስ፣ አንተ በእኛ እይታ ቁጥጥር ስር ነው ያለው፣ እኛ እየጠበቅህ ነው ሚለውን አያት እያስታወስኩ ነበር። ንጉሱ ደረገጠና ፈቶ ለቀቃቸው። ይህን ክስተት ያየ የነበረው ህዝብ በውጭ ነው ሲወጡ ተቀበላቸውና ያ ሼኽ ማ ኩንተ ትፈክር፣ አንበሳው እየሮጠ ሊበላ ሲመጣ ምን ታስብ ነበር አሉት። ሰውየው ምን አለ? ማ ኩንቱ ፈክሩ ማ ትፈክሩን፣ አንተ እኮ የምታስቡትን ይበላኛል ብዬ ጭራሽ ከሐሳቤ አልመጣ። ግን ማስተነተን የነበር ሶላት ላይ ሆኜ በላጩ ሲነካይ በልጋጉ አልዓቡል አሰዲ ነጀሱ አምላ ያልኩ ነበር ሳስብ የነበረው። ያንበሳ ልጋግ እንዲህ ይነጅሳል አይነጅስም? ሐታ ላ ይብጥለ ሶላቲ፣ ሶላቴ እንዴት በላሽ ብዬ ልጋጉ ይነጅሰኛል አይነጅስም ያልኩ እንዴት ይበላኛል ብዬ እፈራለሁ አንበሳ። ሱብሃንአላህ። አንበሳ የማን ባሪያ ነው? የአላህ ሱብሃነሁ ወተዓላ ፍጡር ነው። ለአላህ ታዛዥ ባሮች ናቸው። አንተ የአላህ ባሪያ ከሆንክ ከነሱ ጋር ዝምድና ነው የምትፈጥረው። ዛኪሮች ከተፈጥሮ ጋር ዊአም ጉድ አግሪመንት፣ ጥሩ ትስስር ይኖራል። ጉድ ኮኔክሽን፣ ጥሩ ደስ የሚል ተዛምዶ ትስስርን ትፈጥራለህ ዛኪር ከሆንክ ለማለት ነው ኢንሻአላህ። አጃኢብ ብዙዎቻችን ተአምር የሚመስሉን ነገራቶች፣ ብዙዎቻችን ከአቅላችን ሁላ ውጪ የሆኑ ነገራቶች በዚክር መደረግ ይችላሉ። ከአላህ ጋር ያለን ቅርበት በደንብ በጨመረ ቁጥር አላህ Subhanahu Wa Ta'ala ፍጥረታቱን በሙሉ ለኛ እንዲታዘዙልን ከኛ ጋር ተስማምተው መኖር እንዲችሉ ያደርግልናል። ይሄ ማለት እኮ በዱንያ ላይ ራሃ መሆን ማለት ነው። በዱንያ ላይ ያለ ምንም ጭንቀት፣ ያለ ምንም ሐሳብ፣ ያለ ምንም ፍርሃት መኖር ማለት ይሄ ነው። የትኛውም የተፈጥሮ ኃይል እናንተን ሊያጠቃችሁ፣ እናንተን ሊጎዳችሁ አይችልም። ምክንያቱም እናንተ ከአላህ ጋር ያላችሁ ግንኙነት ቅርብ በመሆኑ ማለት ነው። አጃኢብ ወላሂ በጣም የሚገርም ጥቅም፣ በጣም
በጣም ደስ የሚል ነገር ነው። አላህ Subhanahu Wa Ta'ala ይወፍቀን። አላህ Subhanahu Wa Ta'ala ከሱ ጋር ቅርብ ወዳጆች የምንሆን ሰዎች ያድርገን። አላህ ያግዘን፣ አላህ ይርዳን ለሁላችንም። አንደኛው ኸይር ስራ ዚክር ነው ማለት ነው። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። እነዚህን ማብዛት መደጋገም የተወደደ ይሆናል። ተርቲቡ ምንድነው? ከየትኛው ሊጀምር? ከማንኛውም ብትጀምር ምንም አይጎዳህም አሉ ረሱል አለይሂ ሰላቱ ወሰላም። ስለዚህ አንተ ከፈለክ አልሐምዱሊላህ፣ ሱብሃንአላህ፣ አላሁ አክበር ወላ ኢላሃ ኢላላህ ብትል ያው ነው ማለት ነው። በተለይ እነዚህ አራቱ አልከሊማቱል አርባዕ አራቱ ቃላቶች የተባሉት እዚህ ዱንያ ላይ ካሉት ሁሉ አላህ ዘንድ የተወደዱ ንግግር ነው የተባሉት። እንደነዚህ በዚህ ዓለም ላይ በዱንያ አላህ ዘንድ የተወደደ ምንም ንግግር የለም ነው። ጥቅማቸውም የትየለሌ እጅግ ብዙ ነው። ደረጃንም ከፍ በማድረግ ወንጀልንም በማስማር ማለት ነው። ስለዚህ በቻልነው መጠን ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር እንበል። ጊዜን አይጠይቅም። ስራ እየሰራን ማለት ይቻላል። እየሄድን እየተቀመጥን እየቆምን መዘከር ይቻላል። ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ አንድ ሰው ከቤት ሲወጣ ቢስሚላህ ተወከልቱ ዐለላህ ላ ሐውለ ወላ ቁወተ ኢላ ቢላህ ብሎ የወጣ እንደሆነ ኩፊተ ወሁዲተ ወውቂተ ተብሎ ይባላል። መላእክቶች ያውጁለታል። ተመራህ መልካሙን ነገር ለመናገር ተጠበቅ፣ ተበቃ፣ አንተን ቀኑን ሙሉ ጉዳት ምንም አይነት ጉዳት አይደርስብህም ተብሎ ይታወጃል አሉ። እኽዋን አንድ ዳኢ ታዋቂ የገሌ ብላችሁ የሚታወቅ ዳኢ በአጋጣሚ ሲህር ገጠመው። ጭንቅሳ ነግሬያችሁ ሲህር ውስጥ ገባና ሩቃ እየተደረገ ነው ነበርኩ እኔም። እንዴት ይሄ ሰው ዳኢ ማዕሩፍ ሼኽ ሙዓልም ሙደርስ እንዴት ሲህር እሱ ጋር አለው ራቂ። እኔ እሱ ጋር ተልኬ መጥቼ ያ ጀማዓ አጢኑልኝ 2 ወር ሙሉ ደጅ ላይ ጠበቅኩት። ቤቱ መስጂድ አጠገብ ነበር። አዛን በተባለ ቁጥር እየተቃጠልኩ ጉዳይ የመጣሁበትን ለማሳካት ደጅ ላይ 2 ወር ሙሉ ጠበቅኩት አለ። ከዛስ ለምን ሲል ሁሌ በአዝካር ስለሚወጣ ሊይዘው አልቻልኩም። አዝካሩ ሰባህ ወልመሳ ሲወጣ ሲገባ ዚክራል አልቻልኩም ሊይዘው። ከለታት አንድ ቀን ከቤተሰብ ጋር ተጣልቶ ከቤት ውልቅ ሲል ምንም ዚክር ሳይል አገኘሁታል። አያችሁ አዝካር ሰባህ ወልመሳ አደራ። የዛሬው ቪዲዮአችን ይሄንን ይመስላል። ብዙ ጥቅም እንዳገኘንበት ብዙ እንደተማርንበት ተስፋ አድርጋለሁ። አላህ Subhanahu Wa Ta'ala በሰማነው የምንጠቀም ሰዎች ያድርገን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮ ለብዙ ሰዎች እንዲዳረስ ደግሞ ላይክ ማድረጋችሁንም እንዳትረሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ ወይም ኮሜንት ላይ ያለላችሁ ገብታችሁ ፎሎ አድርጉ።